ኢትዮጵያ የምስራቅ አፍሪካ ተጠባባቂ ኃይል እንዲቋቋምና ወደ ስራ እንዲገባ ቀዳሚ ሚና እየተጫወተች መሆኑን የመከላከያ ሚኒስትሩ ሲራጅ ፈጌሳ ተናገሩ። የምስራቅ አፍሪካ ተጠባባቂ ኃይል ሎጂስቲክስ ማዕከልም በአዲስ አበባ ተመርቆ ተከፍቷል። 10 አባል ሀገራትን የያዘው የምስራቅ አፍሪካ ተጠባባቂ ኃይልም በሚቀጥለው ጥር ወር ወደ ስራ እንደሚገባ ነው የተገለጸው። አስማማው አየነው አፍሪካውያን ችግሮች በአፍሪካውያን እንዲፈቱ የአፍሪካ ህብረት ባስቀመጠው መርህ መሰረት በአህጉሪቱ ለሚቀሰቀሱ ግጭቶች አፋጣኝ መፍትሄ መስጠት የሚያስችሉ የተጠባባቂ ኃይል ማዕከላት በአምስቱም ቀጠናዎች እንዲቋቋሙ ተደርጓል። የምስራቅ አፍሪካ ተጠባባቂ ኃይልም ከተቋቋሙት ማዕከላት መካከል አንዱ ነው። በ10 አባል ሀገራት የተቋቋመው የምስራቅ አፍሪካ ተጠባባቂ ኃይል በአሁኑ ወቅት በሌሎች ቀጠናዎች ከተቋቋሙት ማዕከላት በተሻለ መልኩ ወደ ስራ መግባት በሚችልበት ደረጃ ላይ ደርሷል። አባል ሀገራቱ በሚያዋጣቸው ወታደሮች ወደ ስራ የሚገባው ተጠባባቂ ኃይሉ በቀጣዩ ወታደራዊ ስልጠናና ሌሎች አገልግሎቶች የሚሰጡበት የምስራቅ አፍሪካ ተጠባባቂ ኃይል የሎጂስቲክስ ማዕከል በአዲስ አበባ ተከፍቷል። ምስራቅ አፍሪካ ተጠባባቂ ኃይል ሎጂስቲክስ ስልጠና ማዕከል ዋና ተልእኮው ለስምሪት የተዘጋጀውን የምስራቅ አፍሪካ ተጠባባቂ ኃይል ብቁ የሎጂስቲክስ ድጋፍ መስጠት የሚችሉ አምራሮችን ማፍራት ነው። የምስራቅ አፍሪካ ተጠባባቂ ኃይል የሎጂስቲክስ ማዕከሉን መርቀው የከፈቱት የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ኢትዮጵያ ተጠባባቂ ኃይሉን ለማጠናከር በርካታ ተግባራትን እያከናወነች እንደሆነ ገልጸዋል። ከመጀመሪያው ጀምሮ ሀገራችን ይሄ የተጠንቀቅ ኃይል እንዲደራጅ እንዲጠናከርና ውጤታማ እንዲሆን የግንባር ቀደም ሚና ነው እየተጫወተች ያለችው። ይሄ አሁን የምናየው የሎጂስቲክስ ማዕከልም ጭምር ስታበረክት ከዚህ ካላት ውስጣዊ እምነትና ጥንካሬ የሚመነጭ ነው። በአካባቢው ሰላም ለአካባቢው ያለው አጠቃላይ ልማትና እድገት ግንባር ቀደም ሚና እንደምታበረክተው ሁሉ ይሄንም እንደዛው ተመልክታ የፈጸመች ያለችበት ሁኔታ ነው ያለው። የማዕከሉ መከፈት ተጠባባቂ ኃይሉ በአፋጣኝ ወደ ትግበራ እንዲገባ ያስችላል ያሉት የምስራቅ አፍሪካ ተጠባባቂ ኃይል ዋና ዳይሬክተር አምባሳደር ቻንፊ እስማኤል በመጪው ጥር ወርም ተጠባባቂ ኃይሉ ወደ ስራ ይገባል ተብሎ እንደሚጠበቅ ተናግረዋል። ESF is going to deploy. በሚቀጥለው የፈረንጆች ዓመት የምስራቅ አፍሪካ ተጠባባቂ ኃይል ወታደሮቹን ማስፈር ይጀምራል። በቀጣይ ደግሞ ወደ ተልዕኮ ይገባሉ። ኢትዮጵያ፣ ሱዳን፣ ኬንያ፣ ጅቡቲ፣ ሲሸልስ፣ ኮሞሮስ፣ ሶማሊያ፣ ሩዋንዳ፣ ቡሩንዲና ኡጋንዳ የምስራቅ አፍሪካ ተጠባባቂ ኃይል አባል ሀገራት ናቸው።